ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንውላችኋል ከብስራት የዩቲዩብ ገጽ የተለያዩ ሐሳቦችን የምናነሳበት የመረጃ ሰዓታችን ላይ እንገኛለን መረጃዎቹን በማድረስ ቤዛቤት አራጌ አብራችኋለሁኝ የተለያዩ የሀገር ውስጥና የባህር ማዶ ጉዳዮችን እናነሳለን የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል ኢሬቻ ሃይማኖታዊ በዓል አይደለም ተባለ የ2018 የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ቃል እንደሚከበር የኦሮሚያ ኮሚሽን ቢሮ አስታወቀ የኦሮሞ ህዝብ ፈጣሪው ላለፈው የሚያመሰግንበት ለመጪው መልካሙን ሁሉ የሚለምንበትን የምስጋናና የእርቅ በዓል በዘንድሮ ዓመትም በድምቀት እንደሚከበር ተገልጿል የኦሮሞ ህዝብ ሁሉ ነገር ለፈጠረናም ሁሉን ማድረግ ለሚችል ዋቃ ወይንም አምላክ ምስጋናና ክብር የሚያቀርብበት በዓል እንጂ ሃይማኖታዊ በዓል አይደለም ሲሉ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል በመሆኑም ኢሬቻ የኦሮሞ ህዝብ በጋራ ወደ መልካ ወይንም ሆራና ተራራ በመሄድ እርቅን ይቅርታን መልካም ምኞትን ሰላምና አንድነትን የሚሰጥበት ሲሆን በሚሊዮን የሚቆጠሩ ሰዎችም ይገኛሉ አንዳንድ ግለሰቦች ኢሬቻ የሃይማኖት በዓል ነው ሲሉ የሚሰሙ መኖራቸውን ከጋዜጠኞች ጥያቄ የተነሳ ሲሆን አቶ አዱኛም ሃይማኖታዊ በዓል ከሆነ እስካሁን የት ነበሩ እነዚህ ሰዎች እንዲሁም ሃይማኖታዊ ስርዓት በአመት ሁለቴ ብቻ የሚከበር አይደለም ለራስ የሚጸለይበትም ጭምር ነው ያሉ ሲሆን ኢሬቻ ግን ከክረምት ወደ በጋ ከበጋም ወደ ክረምት መተላለፍን ተከትሎ የሚከወን የምስጋና ስነ ስርዓት ነው ብለዋል ኢሬቻ የኦሮሞ ብቻ ሳይሆን የመላው የኢትዮጵያ ህዝብ ነው ያሉት ኃላፊው የሽግግር ምልክት ሲሆን ከአሮጌ ዘመን ወደ አዲስ ዘመን ሽግግር መደረጉን ለማሰብ የሚከበር ታላቅ በዓል ነው ሲሉ ኃላፊው ለመገናኛ ብዙሃን ባለሙያዎች ተናግረዋል ኢሬቻ በዓለም አቀፉ የቅርስ መዝገብ ዩኔስኮ ላይ እንዲመዘገብ የተሰራ መሆኑንም ገልጸዋል ወደ ባህር ማዶ መረጃችን ስናልፍ ብሪታንያ በማንቸስተር ከደረሰው ጥቃት በኋላ ጸረ ሴማዊነትን ለማሸነፍ ቃል ገባች የብሪታንያ መንግስት የአይሁድ ማህበረሰብ በማንቸስተር ምኩራብ ውስጥ በተቀደሰው የየም ኩፒር ስነ ስርዓት ላይ በትላንትናው ዕለት ሁለት ሰዎችን የገደለው ጥቃት ተከትሎ ጸረ ሴማዊነትን ለመቅረፍ ጥረቱን አጠናክሮ እንደሚቀጥል አስታውቋል እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 ሐማስ በእስራኤል ላይ ባደረሰው ጥቃትና የእስራኤልን ጦር በሚያደርሰው ጥቃት ተከትሎ በብሪታንያ ከተሞችና በዩኒቨርሲቲው ቅጥር ግቢ በውስጥም ጸረ ሴማዊነት የተስፋፋ ሲሆን የእስራኤል መንግስት ድርጊቱን አልተቆጣጠረችም በማለትም ብሪታንያን ከሷል ፖሊስም በጥቃቱ የተገደሉትን ሁለቱን ሰዎች ማንነት ያሳወቀ ሲሆን የ53 ዓመት ዕድሜ ያላቸው አንድሪያን ዱባሊና የ66 ዓመቱ ሜልቪን ክራቪትስ የተባለ የአካባቢው ነዋሪዎች ናቸው ሲል አስታውቋል ታጣቂው ሰዎችን ከማጥቃቱ በፊትም በህዝቡ ላይ መኪና በመንዳት ሌሎች 3 ሰዎችን ከባድ ጉዳት አድርሶባቸው ሆስፒታል ገብተዋል ፖሊስ ድርጊቱን በአሸባሪነትም ፈርጆታል የማንቸስተር ፖሊስ በስፍራው በጥይት የተገደለው ታጣቂው የ35 ዓመቱ ጂሃድ አልሻሚ የተባለ የብሪታንያ ዜግነት ያለው ከሶሪያ የዘር ሐረግ እንደሚመዘዘም አስታውቋል ሌሎችም 3 ሰዎች በቁጥጥር ስር ውለዋል የአልሻሚ ጎረቤት ለቢቢሲ እንደተናገሩት እንዲህ ያለ ሰው በኔ ግዛት ውስጥ መኖሩን ያስፈራል ሲሉም ተደምጧል የዩናይትድ ኪንግደም ዋና አስተዳደር ጥቃቱ ያልተቋረጠ የአይሁድ የጥላቻ ማዕበል አሳዛኝ ውጤት ነው ሲል አስታውቋል የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ለአይሁዶች ማህበረሰብ የሚገባውን ደህንነት ለመስጠት የተቻለውን ሁሉ እንደሚያደርጉም ተናግረዋል ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶች ላይ ኢላማ ማድረጓ ተሰማ የዩናይትድ ኪንግደም የፈጠራ ኮማንድ ኃላፊ እንዳሉት የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶችን እያሳደዱ ነው ብለዋል ሜጀር ጀነራል ፖል ቴማንድ ከቢቢሲ ጋር ባደረጉት ቃለ ምልልስ ለመጀመሪያ ጊዜ ከሞስኮ በዩናይትድ ኪንግደም ህዋ ላይ በተመሰረቱ ንብረቶች ላይ የሚደርሰው የጣልቃ ገብነት ደረጃም አስቀምጠዋል ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶችን ወደ መሬት በተመሰረቱ ስርዓቶች ለማጨናነቅ እየሞከረችም ነበር ብለዋል ባለፈው ወር የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ሩሲያ ወታደሮቿ የሚገለገሉባቸውን ሳተላይቶች ጥላ ስትጥል ቆይታለች ጀነራል ቴማንድ ሩሲያ በዩናይትድ ኪንግደም ላይ እንዴት ተመሳሳይ ነገር ያደረገች እንዳለ ዝርዝር መግለጫም ሰጥተዋል እኛ ያደረግን ያለነውና በአንጻራዊነት በቅርብ ለመብረር ፍላጎት አላቸው ብለዋል የኛን ሳተላይት ማየት የሚችሉናም ከነሱ መረጃ ለመሰብሰብ የሚሞክሩ ናቸው ሲሉም ተደምጧል ጀነራል ቴማንድ የዩናይትድ ኪንግደም ወታደራዊ ሳተላይቶች ጸረ መጨናነቅ ቴክኖሎጂዎች የተገጠሙ ቢሆንም አክለውም በምክንያታዊነት ቀጣይነት ባለው መልኩ ሳተላይቶቻችን በሩሲያውያን ሲጨናነቅ እያየን ነው ብለዋል የተከበራችሁ ተመልካቾቻችን የብስራት የዩቲዩብ ገጽ መረጃዎቻችን እነኚህን ይመስሉ ነበር መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ቆይታ አድርጋለሁ የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ መልካም ነው